ኢትዮጵያውያን እስቲ አንድ ጊዜ በየሃይማኖታችሁ ሰይጣንን አባሩት። ይሄ ሰው ሲሳይ ዴኔቦ ይባላል። በኢትዮጵያ እግር ኳስ ውስጥ ሰይጣን ገብቷል፣ ሰይጣን አለ አለ። ሲሳይ ዴኔቦ እንግዲህ የወንጂ ስኳር ተጫዋች የነበረ ነው። በኢትዮጵያ እግር ኳስ ውስጥ የተመላለሰ አጥቂ ነው። በዓለም ላይ ሊጠፉ ካሉ አጥቂዎች መካከል አንዱ ነኝ አለ። የባሰው ነገር ደግሞ የተለያዩ አጥቂዎች የተለያዩ ኳሊቲ አላቸው። ከዛ መካከል ትልቁ ኳሊቲ በቴስታ መጥቶ ማስገባት ነው አለ። በኢትዮጵያ እግር ኳስ ውስጥ ግን ይህንን ኳሊቲህን የሚነጥቅ ሰይጣን አለ፣ ወስዶ ለሌላ አጥቂ የሚሰጥ። ስሙን አልጠቀሰልንም። የሆነ ውጭ ሀገር የሚጫወት ኢትዮጵያዊ የኔን ኳሊቲ ሰይጣን ነጥቆ ለሱ ሰጥቶታል አለ። የኢትዮጵያ እግር ኳስ የማያድግበትን ምክንያት አሁን ገባን። እና ለምንድን ነው እነ ሮናልዶን እነ ሜሲ ያላቸውን ኳሊቲ ነጥቀን የአፍሪካ ዋንጫ ለምን አንበላም? እንደዛ ከሆነ ይባስ ብሎ ምን ቢል ጥሩ ነው? የልጁን ጭንቅላት ተጠቅሞ አለ። በኢትዮጵያ እግር ኳስ ውስጥ ያለ ሰው የልጁን ጭንቅላት ተጠቅሞ ማስትሬት ዲግሪ የተማረ አባት አለ አለ። በስመ አብ አትሉም? ኧረ በየሃይማኖታችሁ በስመ አብ በሉና ሰይጣንን አባሩት። ለዚህ ነው ለካ በእንደዚህ አይነት ህሳቤ ይዘን የኢትዮጵያ እግር ኳስ አጥቂ ውስጥ የኢትዮጵያ እግር ኳስ ውስጥ እንደዚህ አይነት ከንቱ የሆኑ ሰዎች እያሉ ነው ለካ ኢትዮጵያ እግር ኳስ የማያድገው ጎበዝ። እና ሰባተኛ ሚዲያ ላይ ሁሉንም ተከታተሉት። አስቂኝ ነው፣ በጣም አስቂኝ ማለት ነው። እና ይኸውላችሁ ይህንን ይዘን ነው እንግዲህ የአፍሪካ ዋንጫን ካላዘጋጀን የምንለው። በዚህ አጋጣሚ ከስር ያረክላችሁ ቃቱል ቅባትና ዘይት ነው። የመኪና ቅባትና ዘይት ባለውለታይ ነው፣ ማስታወቂያ አይደለም፣ ባለውለታይ ነው። ኢትዮጵያ ውስጥ የቅባትና የዘይት የገበያ ችግር የለም፣ የአቅርቦት ችግር ነው ያለው። ስለዚህ የቸገራችሁ ሰዎች፣ መግዛት የምትፈልጉ ሰዎች በተቀመጠላችሁ ከስር ሃሽታግ ላይ ባስቀመጥኩላችሁ አድሬስ እና ስልክ ቁጥር ሄዳችሁ በጅምላ ሊሆን ይሻላል፣ ሄዳችሁ መግዛት ትችላላችሁ። የጥራት ጉዳይ ካላችሁ የተጠቀመ ሰው ጠይቁ ወይም ተጠቅማችሁ ሞክሩት ለማለት ነው። ይህ ማስታወቂያ አይደለም፣ ግን የሰይጣኑን ነገር እንዳትረሱ። ኳሊቲን ነው የሚወስዱት። ምን ማለት ነው? ኳሊቲን ነው የሚወስዱት ማለት አሁን እኔ ገዳም ሁኜ በነበረበት ሰዓት አንዳንድ ጊዜ የምሰማቸው ነገሮች በጣም የሚከብዱ ናቸው። ከሀገር ውጭ የሚጫወት አንድ ተጫዋች ነበረ። እሺ ለካስም የዚህ ኳሊቲ ባለቤት እኔ ነበርኩኝ። ማለት ልጁ እዛ በሚጫወትበት ሀገር በቴስታ አግብቷል። እሺ በሄዲንግ አግብቷል። ከዛ ምን ይለኛል፣ የዚህ ባለቤት እኮ ነው ያለው፣ የዚህ ባለቤት እኮ አንተ ነህ። የምርህን ነው? ይሄን ብቻ አይደለም ሲስ፣ የምርህን ነው መጣ። ብሔራዊ ባንክ፣ የፋይናንስ መረብ ደህንነት፣ ፌዴራል ፖሊስ እና የደህንነት ሰዎች በጋራ በመሆን እነዚህን ከ112 በላይ የሌባ መንጋ ያዝናሉ። ከነዚህ የሌባ መንጋ ጋር ግንኙነት ያላቸው 512 የባንክ አካውንቶችን ዘግተናል። እንግዲህ የሌብነት ሀገራችን ላይ ያለው የሌብነት ጥልቀት ነው ግልጥ አድርጎ የሚያሳየው። ሀገር ወርቅ ሸጣ ዶላር ታመጣለች፣ ቡና ሸጣ ዶላር ታመጣለች። በቀላሉ እነዚህ ሰዎች ያሸጋግሩታል ማለት ነው። ከዚህ ውስጥ ቻይናውያን እንዳሉ ተገልጿል። ቻይናውያን ብቻ አይደሉም፣ በጣም ብዙ የውጭ ሀገር ዜጎች አሉ። የሀገራችን ዜጎች ውጭ ሀገር ሄደው ለመስራት ስንት ፍዳ ያሉ፣ በኤጀንሲዎች ፍዳ ያሉ፣ በህገወጥ መንገድ የሚሄዱት በደላሎች ፍዳ ያሉ
የኛ ሀገር ዜጎች ደግሞ ከውጭ ሀገር ሰው አስመጥተው ሀገራችንን ያስበሏታል። አብረን እንስረቃት። የአባት ቤት ሲዘረፍ አብረ ዝረፍ አይደለም የሚባለው? አብረው እንዲዘርፉ እነዚህ ቻይናዎች ከ12 በላይ ቻይናዎች ያየው መሰለኝ እዚህ ውስጥ። እንግዲህ ከዚህ ገንዘብ ዝውውር ውስጥ የነበሩ ህጋዊ ፍቃድ ሰጥቷቸው ራሱ አሁን ሀገር ውስጥ እየሰሩ ያሉት እነዚህ አካላት በቅጡ ታይተዋል። እንግዲህ እነዚህ ሰዎች ፍቃድ ያውጡ እንጂ ባለቤታቸው ሌላ ይሁኑ እንጂ በገንዘብ ዝውውር ውስጥ በትራንዛክሽን ውስጥ አንዲት እጃቸውን አያስገቡም። አስቸጋሪ የሆነው ነገር ይሄ ነው። ስራ አስኪያጅ የሚባል ስራ አስፈጻሚ የሚባል የሆነ ኃላፊ የሚባል ይቀጥራሉ። በሱ አማካኝነት ነው እነዚህ እንቅስቃሴዎች የሚደረጉት። አቋማሪ ድርጅቶችስ የሚያንቀሳቅሱት ብር ታውቋል፣ ታይቷል፣ በደንቡ ታይቷል። እነዚህ ሰዎች ባለቤታቸው እነዚህ የተያዙ ሰዎች ባለቤት ናቸው። የነዛ ብቻ አጠያያቂ ነው። ገና ነው። ነገር ግን እነዚህ 4 አካላት ብሔራዊ መረጃ ደህንነት፣ የመረብ ደህንነት፣ የፋይናንስ መረብ ደህንነት፣ ፌዴራል ፖሊስ የሚውለው ብሔራዊ ባንክ እነዚህ ሰዎች እንደዚህ እስኪደራጁ ድረስ መቆየት አልነበረባቸው። አስጊ ደረጃ ላይ ደርሰዋል። ይታየ ነበር እኮ ግልጽ ነበር። እኛም በተለያየ ጊዜ እሪ ብለን ጮኸናል። አቅማችን በላይ ሆኖ ዝም አላልንም። ግን የአቅማችንን ያህል እየጮህንበት የነበረ ነው። ቆይቷል። ይህንን እንትን ከጀመር አሁንም የሚታዩ ራሱ ብሔራዊ ባንክ ፍቃድ የሰጣቸው ገንዘብ አስተላላፊዎች፣ ገንዘብ መንዛሪ ነን የሚሉ ክሪፕቶ ከረንሲን የሚነግዱ የተለያዩ በገንዘብ ዙሪያ ላይ እንቅስቃሴያቸው ምን ይመስላል፣ በብሔራዊ ባንክ ቁጥጥር ስር ነው ወይ ያለው የሚለውም ሌላ አጠያቂ ናቸው። እነዚህ የኮምፒውተር ሰዎች፣ የአይቲ ሰዎች የተለያዩ እፈራለሁ ባይዜ ባንኮቻችን ላይ አታክ ሊያደርጉ ይችላሉ። ከተለያዩ ከውጭ ሀገራት የውጭ ሀገር ዜጋን አስመጥተህ አብረን እንስረቅ ያለ ሰው ነገ እንደነ ግብፅ ያሉ ጠላቶች የሆነ ነገር ሀክ እናድርግ ብሎ የሚያማክሯቸው በፍጹም ሀገሬ ነውና ይህንን ላደርግ አልችልም አይሉም፣ ያደርጉታል። እፈራለሁ በእንደዚህ አይነት ሁኔታ። የአይቲ ኦዲትም ኢትዮጵያ ውስጥ በጣም ደካማ ነው። ገና ዳዴ እያለ ያለ ነው። በቴክኖሎጂ የሚደረጉ የገንዘብ ትራንዛክሽኖች በጣም ሰፊ ናቸው። ነገር ግን የአይቲ ኦዲቱ በጣም ደካማ ነው። ይሄ የብሔራዊ ባንክ ድክመት ነው የሚያሳየው። ስለዚህ የተጀመረው ነገር ጥሩ ነው። ገና ነው፣ ስሩበት። ገና ነው። ሀገራችን በጣም አደጋ ላይ ነው ያለችው። የሌባ መንጋ ወረዋታል። ጥሩ ማሳያዎች ናቸው እነዚህ የታዩ ያሉ ሰዎች እና አንደኛው በርቱ ለማለት ነው። 2 አትዘናጉ። ገና ሳያድጉ በእንጭጩ ነው መቅጨት። ከስር ካልተቀጩ እንትና ሊቆም የሚችልበት እንትን የለም። በተጨማሪ ፍርድ ቤት አካባቢ ያላችሁ ሰዎች፣ ዳኞች ለመፍረድ አትቆጥቡ፣ ጫኑባቸው። በቃ ይሄ ካልሆነ በስተቀር አይሆንም። 40 ሚሊዮን 100 ሚሊዮን በቢሊዮን የሚቆጠር ብሮችን ከሀገራችን ላይ ከዘረፍኩ በኋላ 8 ዓመት 7 ዓመት 4 ዓመት ብታሰር ምንም አይደለም። ነገ ተፈትቼ እሰራዋለሁ። ስለዚህ አንድ በህግም ደረጃ የተሻለ አዋጅ ያስፈልገዋል። በተለይ የሞት ቅጣት በእንደዚህ አይነት ነገሮች ላይ መወሰን አለበት ብዬ ነው። በእነዚህ ላይ ብቻ ሳይሆን በሌቦች በጠቅላላ ላይ የሞት ቅጣት ሊወሰን ይገባል እንደ ቻይና ብዬ ነው እኔ የማስበው። አስቡበት የፓርላማ ሰዎች። ግን አሁን ባለው ህግ ራሱ የፍርድ ቤት አካባቢ ያላችሁ ሰዎች ሀገራችሁን ታድኑበታላችሁ እና ለመወሰን አትሳሱ ለማለት ነው። የምትከሱም አካላት መረጃችሁን ጥርት ባለ ሁኔታ እናንተም ከሌብነት በጸዳ መልኩ አድርጉት። ሀገራችንን በጋራ እናድን።